የአሜሪካ ጦር በባንዲራ አባስ አቅራቢያ በፈጸሙት ጥቃት ምክንያት የአሜሪካ ጦር ሰፈርን መምታቱን የኢራን አብዮታዊ ዘብ ገለጸ። የኢራን እስላማዊ አብዮታዊ ዘብ IRGC በደቡብ ኢራን በምትገኘው ባንዲራ አባስ የወደብ ከተማ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካ የጦር ሰፈርን ኢላማ ማድረጉን አስታወቀም። ይህ በፋርስ ባህረ ሰላጤ አካባቢ የተቀሰቀሰውን ግጭት በቀጠናው ሰፊ አለመረጋጋት ሊፈጥር ይችላል የሚል ስጋት ፈጥሯል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ የአሜሪካን ጥቃት ከንጋት በፊት የተፈጸመ ትንኮሳ ሲል የገለጹ ሲሆን ጥቃቱን በባንዲራ አባስ አየር ማረፊያ እና የወደብ ተቋማት ዳርቻ በሚገኙ አካባቢዎች ላይ ያነጣጠረ እንደነበር ገልጿል። በኢራን ተሰኔም የዜና ወኪል በኩል የወጣው አብዮታዊ ዘቡ መግለጫ እንደጠቆመው የአጸፋ ጥቃቱን በአካባቢው ሰዓት አቆጣጠር ከጠዋቱ 10 ሰዓት ከ50 ላይ የተፈጸመ ሲሆን ማንኛውም ተጨማሪ የአሜሪካ ትንኮሳ ካለ የበለጠ ወሳኝ ምላሽ እንደሚሰጥ አስጠንቅቋል። ይሁን እንጂ መግለጫው የተመታው የአሜሪካ ጦር ሰፈር የት እንደሚገኝ በዝርዝር አልጠቀሰም። ሮይተርስ አብዮታዊ ዘቡን ጠቅሶ እንደዘገበው ለውጥረቱ መባባስ ኃላፊነቱን የሚወስደው ጥቃት አድራሹ ወገን ነው። በሌላ በኩል የአሜሪካ ባለስልጣናት ያከናወኑት ወታደራዊ እርምጃ የመከላከያና የተገደበ እንደነበር ገልጸዋል። አሜሪካ በባንዲራ አባስ አቅራቢያ የሚገኝ የድሮን መቆጣጠሪያ ጣቢያ መመታቷን የገለጹት ባለስልጣናቱ ይህ የተደረገው 4 የኢራን ጥቃት ድሮኖች ካከሸፈና 5ኛ ድሮን በሆርሙዝ ስትሬት አቅራቢያ በሚንቀሳቀሱ የአሜሪካ ኃይሎችና የባህር ትራፊክ ላይ ጥቃት እንዳይሰነዝር ለመከላከል እንደሆነ ያውኑ ዘግቧል። ከዚህ ጥቃት በተያያዘ በሆርሙዝ ስትሬት የባህር ላይ ውጥረት መንገሱን የኢራን መገናኛ ብዙሃን ዘግበዋል። ተስኒም የዜና ወኪል እንደዘገበው የኢራን ባህር ኃይል ከኢራን ባለስልጣናት ጋር ቅድመ ዝግጅት ሳያደርጉ ወደ ባህረ ሰላጤው ለመግባት የሞከሩ 4 መርከቦችን ገጥሟቸዋል። አንድ ስማቸው ያልተጠቀሰ ወታደራዊ ባለስልጣን የጠቀሰው ዘገባው መርከቦቹ መጀመሪያ የተሰጣቸውን ማስጠንቀቂያ ችላ በማለታቸው የኢራን ኃይሎች በማስጠንቀቂያ ተኩስ እንዲተኩሱና መርከቦቹ እንዲመለሱ ማድረጋቸውን ገልጿል። በተያያዘም ኩዌት በአካባቢ የሚገኙ የአሜሪካ ይዞታዎችን ኢላማ ካደረጉ የኢራን አጸፋ ጥቃቶች ጋር ግንኙነት አላቸው ተብሎ የታመኑ ሚሳይሎችንና ድሮኖችን የአየር መከላከያ ስርዓቷን ማክሸፏን አስታውቃለች። አልጀዚራ እንደዘገበው በዓለም እጅግ ወሳኝ በሆነው ነዳጅ ማስተላለፊያ መስመር በሆርሙዝ ስትሬት ላይ የሚደረገው የትራንስፖርት እንቅስቃሴ ሊስተዋጎል ይችላል በሚል ስጋት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ወታደራዊ አፈሳም ህወሓት ከቅርብ ቀናት ወዲህ አስገዳጅ ወጣቶች ወታደራዊ አፈሳ እያካሄደ መሆኑን ይህም ህዝብ በጭንቀት ውስጥ የከተተ ሆኗል። ህወሓት ላለፉት 2 ሳምንታት በሌሊት ጭምር ቤት ለቤት ወታደራዊ አፈሳ ጀምሯል። ይህ ሁኔታ ነዋሪው ላይ ከፍተኛ ስጋት ፈጥሯል። የህወሓቱ ተቃዋሚ ናቸው የተባሉ መንግስትም የግልን ታጣቂዎች መሳሪያቸው እየተወሰደባቸው ይገኛል። ህወሓት እያካሄደ ያለውን አስገዳጅ አፈሳ ለማስቆም ፖለቲካዊና ዲፕሎማሲያዊ ስራዎች እንዲሰሩ ስምረት ፓርቲ እንዲሁም ሳልሳዊ ወያነ ፓርቲ ጠይቀዋል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ሐሙስ ዕለት አስታወቁ። የሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያለውና የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። የሱዳን ጦር 4ኛ እግር ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎችን የአማጽያን ምሽጎች ማውደማቸውንና የከተማውን ለመቆጣጠር መቃረባቸውን ገልጿል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርክ ጣቢያ ላይ በፈጥኖ ደራሽ ኃይሎች RSF የተሰነዘረውን ጥቃት መክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችን፣ ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ 2 አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫ ወደ ኩርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን የአልባርክ አካባቢ መልሶ መቆጣጠሩን አስታውቆ ነበር። ኢትዮጵያ ይፋ አበዳሪዎቹ ኮሚቴ OCC ውጭ ላሉ አካላት የተሻለ ዕዳ ክፍያ ሁኔታ እንደማታቀርብ አስታወቀች። የኢትዮጵያ ገንዘብ ሚኒስቴር ባወጣው ይፋ መግለጫ ከሁሉም የውጭ አበዳሪዎች ጋር የሚደረገው ዕዳ ሽግሽግ በይፋ አበዳሪዎች ኮሚቴ OCC ማዕቀፍ ስር የእኩል መስተንግዶ መርህን የተከተለ እንደሚሆን ገለጸ። መንግስት ከዚህ ማዕቀፍ ውጭ ላሉ የውጭ አበዳሪዎች የተሻለ ክፍያ ሁኔታ ላለማቅረብ ቃል ገብቷል። በዚህ መሰረት ከሌሎች ወገኖች ጋር ተመሳሳይና እኩል የሆነ የዕዳ ሽግሽግ ስምምነት ላይ እስኪደርስ ድረስ መንግስት ለእነዚህ አበዳሪዎች የሚከፍለውን ዕዳ ሳይከፍል በጊዜያዊነት እንደሚቆይ አስታውቋል። የአስተዳደር ዕዳ እፎይታ ሸክሙ በሁሉም አበዳሪዎች ላይ በእኩልነት እንዲያርፍ ለማድረግ የታለመ ነው። እንደ አውሮፓውያን አቆጣጠር በ2021 በጂ20 ማዕቀፍ ስር ዕዳ ማሻሻያ ጥያቄ ካቀረበች ጀምሮ በውጭ ምንዛሬ እጥረትና በኢኮኖሚያዊ ጫናዎች ምክንያት የዕዳ ዘላቂነት ለማረጋገጥ ከሁለትዮሽና ግል አበዳሪዎች ጋር የምታደርጉት ድርድር በቅንነት እንደምትቀጥል ገልጻለች።
አሜሪካ በኢቦላ የተጠረጠሩ ዜጎቿን ወደ ኬንያ ለመላክ ማቀዷ ተገለጸ። የዶናልድ ትራምፕ አስተዳደር በኢቦላ ቫይረስ የተያዙ ወይም ተጋላጭ የሆኑ የአሜሪካ ዜጎችን ወደ ሀገሪቱ ከመመለስ ይልቅ ወደ ኬንያ ለመላክ ማቀዱን ዘ ኒውዮርክ ታይምስ ዘግቧል። ቀደም ሲል ቫይረሱ ያለባቸው አሜሪካውያን ለክትትልና ለሕክምና በቀጥታ ወደ አሜሪካ ልዩ ማዕከላት ይመለሱ ነበር። የአዲስ እቅድ የወጣው በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ ከ1000 በላይ ሰዎችን በበከለበትና ከ200 በላይ ለሚሆኑ ሰዎች ሞት ምክንያት በሆነበት ወቅት ነው። ውሳኔው በአሜሪካ የውጭ ጉዳይ ፖሊሲና በአፍሪካ የጤና ደህንነት ላይ አነጋጋሪ ጥያቄዎችን አስነስቷል። ዶናልድ ትራምፕ የተባለው ጎሽ ከእርድ ተረፈ። በባንግላሽ ወርቃማ ፀጉር ስላለው ዶናልድ ትራምፕ ተብሎ የተሰየመውና በሰፊው የተነገረለት አልቢኖ ጎሽ ለኢድ አል-አድሃ በዓል ሊታረድ የነበረ ቢሆንም በመንግስት ጣልቃ ገብነት ሕይወቱ ተርፏል። 700 ኪሎ ግራም የሚመዝነው ይህ እንስሳ በባንግላዴሽ እጅግ አልፎ አልፎ የሚገኝ ዝርያ በሆኑና በማህበራዊ ሚዲያ ላይ ባሳየው ዝና ምክንያት የህዝብ ትኩረት መሳብ ችሏል። ገዢዎቹ እንስሳውን ለመግዛት ከፍተኛ ፍላጎት ባሳዩበት ወቅት የመንግስት ባለስልጣናት ባደረጉት አስቸኳይ ጣልቃ ገብነት ለገዢው ገንዘብ ተመላሽ ተደርጓል። ይህ ልዩ ጎሽ ለደህንነት ሲባል ከእርድ ተርፎ በዳካ ወደሚገኝ ብሔራዊ መካነ አራዊት እንዲዛወር መደረጉን የሀገሪቱ መገናኛ ብዙሃን ዘግበዋል።